ሰላም አብይ ነኝ ከኖታ። ዛሬ ላፕቶፕ ሲጠቀሙ ማድረግ ያለቦትን 8 የጥንቃቄ መረጃዎች ሰጡታለሁ። የመጀመሪያው ከኤሌክትሪክ ጋር የተያያዘ ነው። ከኃይል ምንጭ ጋር ምን ጊዜም ላፕቶፕ ሲጠቀሙ ሶኬት መሰካት ከፈለጉ በእርጥብ እጆ ወይም ደግሞ እርጥበት ባለው ነገር ሶኬቱን ቻርጀሩ የሚነካኩ ከሆነ ላፕቶፕ ሾርት የማድረግ እርሶንም ደግሞ ለአደጋ የማጋለጥ ቴንደንሲ አለው። ሌላው ደግሞ ላፕቶፕ ሲጠቀሙ ማድረግ ያለበት ጥንቃቄ ርካሽ የሆኑ አገልግሎት የመስጠት አቅማቸው የወረደ የሆነ ዲቫይደሮችንና አዳፕተሮችን መጠቀም ላፕቶፖ እንዲቃጠል ሌላም ደግሞ ተጨማሪ አደጋ እንዲከሰት ያደርጋል። ስለዚህ እነዚህን ሁለት ነገሮች ከኤሌክትሪክ ጋር በተያያዘ ማስወገድ አለቦት። ዩፒኤስ ኦልሬዲ ላፕቶፑ ቻርጀር ላይ ሬጉሌት ስለሚያደርግ አንኢንተራፕትድ ፓወር ሰፕላይ ወይም ደግሞ ፓወር ሰርጅ ላፕቶፕ ሲጠቀሙ መጠቀም አያስፈልጎትም። ካሎት ግን እሰየው፣ ተጨማሪ ሴፍቲ ይሆናል። ሁለተኛው ነጥብ ደግሞ ላፕቶፖ ሁል ጊዜ ቀዝቃዛ ቬንቲሌትድ የሆነ በደንብ የተረጋጋ አየር ላይ መጠቀም አለበት። ላፕቶፕ አየር ቬንት ማድረጊያ ማስወጫ ቀዳዳዎች አሉት። እነዚህ ቀዳዳዎች ቢደፈኑ ወይም ደግሞ እግሮ ላይ አስቀምጠው ሲጠቀሙ ፍራሽ ላይ፣ ትራስ ላይ፣ ብርድ ልብስ ላይ ቢያፍኑት በላፕቶፕ ውስጥ የሚፈጠር ሙቀት እውነቴ ነው የምላችሁ ጥብስ ይጠብሳል፣ እንቁላል ይቀቅላል። ስለዚህ ያንን ሙቀት ወደ ውስጥ ተመልሶ እንዲገባ ከታፈነ ላፕቶፑ የመቅለጥ የመፈንዳት ባህሪ ይኖረዋል። ኖታ